አግኝተን ጌታ ረድቶን የእግዚአብሔር ምሕረት በስቶልን ከትላንትናው ዛሬ ቀን ተቀይሮልን ቀን ተጨምሮልን በዚህ ተገኝተናል። ጌታ ለዘላለም ይባረክ። ዳዊት እንደዚህ አለ፣ አንዴ ነፍሴ ሆይ እግዚአብሔርን ባርኪው አለ፣ አጥንቶቼ ማለት የተቀደሰውን ስሙን ባርኩታል። ዳዊት ይህንን እግዚአብሔርን ባርኪው ሲል ባርኪው ሊልበት የቻለበት ብዙ ምክንያቶች ነበሩት። ከምክንያቶቹ አንዱን ልንገራችሁ። ዳዊት በምድረ በዳ የአባቱን በግ በታማኝነት የሚጠብቅ ዳዊት እግዚአብሔርን የሚያከብር ዳዊት የእግዚአብሔርን ልብ የሚያሳርፍ ዳዊት እግዚአብሔር የረዳው ዳዊት እግዚአብሔር ያገዘው አንበሳና ድብ በመጣ ጊዜ እግዚአብሔር ከለላ የሆነለት እግዚአብሔር አቅም የሆነለት ነው። ስለዚህ ዳዊት አሁን እዚህ ጋር ያንን ምድረ በዳውን ያንን የእረኝነቱን ያንን ምዕራፍ አልፎ ሲመጣ ይሁን እዚህ ንግስና ላይ ሲሆን እግዚአብሔር አልቀለለበትም። ይሁን ትላንትና በምድረ በዳ ያከበረው አምላክ ዛሬ ደግሞ በቤተ መንግስት አከበረው። ጌታ ለዘላለም ይባረክ። ስለዚህ ነፍሴ ሆይ እግዚአብሔርን ባርኪው አለ። በኢየሱስ ክርስቶስ ባርክ። ከዚህ ሌላ ምን አለ? እግዚአብሔርን ከመባረክ እግዚአብሔርን ከማመስገን እግዚአብሔር ከመዘመር የእግዚአብሔርን ቸርነት ከማውራት የእግዚአብሔርን በጎነት ከመናገር ሌላ ምን አለ? በኢየሱስ ነፍሴ ሆይ እግዚአብሔርን ባርኪው። መስፍንም እንዲህ ይለዋል፣ ነፍሴ ሆይ እግዚአብሔርን ባርኪው፣ አጥንቶቼ የተቀደሰውን ስሙን ባርኩት።